እኔ የምፈልገው አንዱ እኩል ነኝ ብሎ ማየት ነው። እኔ የምፈልገው እሱ ነው። ከ600 ሰው 80 ምናምን ብሔረሰብ አለን ትላላ የላችሁ። እኔ ብሔራችሁን ቀምቻችኋለሁ። አላውቅላችሁም። ወላሂ ብሔራችሁን አላውቀውም። ሰውነን ካላችሁ ተስማማላችሁ ከኔ ጋር እና አመሰግናለሁ። ሌላው ከቻላችሁ ትልልቅ ሰዎች ይሄን ነገር ዝም አትበሉት። ሃይማኖት ያበላሻል። ሰውን ትውልድን ለጥላቻ ይሰብካል። ይሄ የምታዩት ነገር ዝም ያስባላችሁ ምክንያቱ ምን እንደሆነ አውቄዋለሁ። ግን ሳውዲ አረቢያም ሆነ ሰው ሀገር ላይ ያለ በሙሉ ስደተኛ እንደዚህ የሚያደርግ እንደዚህ ግፍ የሚሰራ ሊቢያም ያለ ግፍ የሚሰራ አንድ ባንድ ስራ ተሰርቶ እነዚህ ሰዎች ዋጋቸው ማግኘት አለባቸው። ሳውዲ አረቢያ ያሉ እነዚህ ሲያዋቸው ራሱ ማለት ነው ከጥቁረታቸው ቋንቋውን ምናምን ሲያወሩ ብቻ ነው የምትሰሙት። ከዛ ውጭ አይመስሉኝም። ማለት ትልቁ ሸይጣን የነሱን ቆዳ ለብሶ የመጣ ነው ይመስለው። እነዚህ ሰዎች ጋር መኖር በጣም ከባድ ነው። ባሉበት ነው መገደል ያለባቸው እነዚህ። ስለዚህ ትልልቅ ሰዎች መስራት ያለባቸውን ስራ ስሩ። ኤምባሲዎች የት ነው ያላችሁት? ፖለቲካ ምንድነው ይሄ ብሔርተኛ ነን የምትሉ የት አባታችሁ ነው ያላችሁት? የት ነው ያለው ምድረቀማ አላም? እኔ ታጋይ ነፃ አውጪ ነኝ የምትል ራስን ነፃ ሳታወጣ የት አባህ ነው ያለው? በየቀኑ መጽሐፍ የምትለቀልቅ ካሜራ ከፍተህ ላይቭ ላይ የምትለፈልፍ እኛ አንድ ነን እንትና እያልክ ጦርነት የምታውጅ ጀግና ከሆንካውን የሚፈጠረውን ነገር አስቁም። ምን ዝም ያስብላል? ለየትኛው ህዝብ ነው ታዲያ የምትታገለው? አንድ ሺህ ሰው ከተከታተለ አንድ ሺህም ሰው በጥላቻ ይበረዙ። አሁን እኔ በተናገርኩት የሚናደድ ይኖራል። ምን አገባኝ ለምን አባጋህንም አገባም እነግርሃለሁ። እኔ ካንተ አይደለሁ ቋንቋውን እዚህ ሀገር ለምጄው ነው። እኔ ፈረንጅ ነኝ። መልኬም እናንተን አይመስልም፣ አስተሳሰቤ እናንተን አይመስልም። በቃ ተው ፍታኝ። ቡልኮን ለብሰህ እዛው ፎክር። ተራራ እንትን ነኝ ሀገር መስርቻለሁ ወታደር ነበርኩኝ ፍንፍኔ የኔ ነው ጅኒ ቆለጥ እዛው ተንጫጫ ማላ አቡኩም ዛር የሀገር ካንሰር። እኔ እኮ ደግሞ የሚገርመኝ ሁሉም ወጥቶ ኢትዮጵያ ነው ያደንቀው። የቃል ኪዳን ሀገር የተባረከች ሀገር ምናምን እንትና መጥቶ ባርኳት ምናምን። የተመረቀና የተረገመ ሀገር እንኳን ለይታችሁ ማታውቁ ምንድነው? አታስቡም? ይኸውላችሁ ሰው ድሃ ከሆነ በሰላም ይኖራል። በሰላም የማይኖር ከሆነ እንኳን ቢያንስ ተጽዕኖ ፈጣሪ የሆነ ሀብታም ሆነ ነበር። ለምሳሌ ኢራንን ይዋት። ኢራን አሁን ጦርነት ያወጀች ሀገር ናት፣ ግን በጉልበቷ በአንድነቷ ጠንካራ ሀገር ነች አይደል? ቆይ እንዴት ሰው ድሃም ይሆናል? እንዴት ሰው ሰላም የሚያጣል? ቆይ ሰው ሳይበላ መተኛት አይችልም እንዴ ኢትዮጵያ ውስጥ? ቆይ ኢትዮጵያ በምንድን የተመረከው? የተቀላቀልክ በመሆን ነው። አንዱ ጥቁር፣ አንዱ ቀይ፣ አንዱ አጭር፣ አንዱ ረጅም፣ አንዱ ፀጉር ያለው፣ አንዱ መላጣ ስታስጠሉ አላህ ያጥፋችሁ እንዳላችሁ በጣም ምስኪኖች አላችሁ። የተባረከች ቄስ ምንም ወጥቶ ምን ነው የተባረከው ነገር? እስኪ ምንድን ነው የተባረከው? ምን የተባረከ ነገር አለ? ሁሉንም የነሳህ እኮ ነህ። ወላሂ ላዚም ሁሉንም የነሳህ ጉራ ብቻ። አዎ የተባረከች ሀገር ከሆነች ወደፊት እኛ ጠፍተን አዲስ ትውልድ መጥቶ ሊሆን ይችላል የሚባረከው። አባት የገዛ ልጁን የሚደፍርበት ሀገር ያለው ኢትዮጵያ ውስጥ አይደለም እንዴ? ድህነቱ፣ በዛ ላይ ኑሮ ውድነቱ፣ ስርቆቱ፣ ሌብነቱ፣ ጥንቆልናው፣ ምቀኝነቱ፣ መገዳደሉ ምን ነው የተባረከው ነገር? ምንድን ነው የተባረከው? እስኪ ኢትዮጵያ የተባረከችው በዚህ ነው ብለና ጻፍልኝ እስኪ። ጻፍልኝ። ምን ነው ኢትዮጵያ የተባረከች የምትሏት ከምን አንፃር ነው? እስኪ መስረጃና ወደፊት ስለሚመጣው አታውቅም አላውቅም ማን አባ ነገረ? ወደፊት የሚመጣውን ዛሬ ላይ እንደዚህ ጸያፍ ነገር እያየ ወንድሙን እያረደ እያየሁት ወደፊት የሚመጣው ትውልድ ምንድነው? ከዚህ ወንድሙን ከሚያርድ ወንድ ሰው የተወለደ ሰው አራጅ ነው። ወደድክም ጠላም እንዴ ያራጅ ልጅ አራጅ ነው። የሌባ ልጅ ሌባው ነው የሚወለድ። ምንም ጥያቄ የለው። ከዛ መቼም ቅዱስ ዘር ያወጣል። ያ የሚመጣው ትውልድም ያው ነው። ጭራሽ ከዚህ የባሰ ሰው ቀቅሎ የሚበላ የሚመጣው እና ኢትዮጵያን ተባርካለች የምትለኝና የተባረከች ሀገር የተቀደሰች ሀገር ምናምን እያልክ ወሬ የምትነፋው ምን አባህ አይተህ ነው?
ከረሃብ ረሃብተኛ ነህ፣ ከችጋር ችጋራም ነህ፣ ከምቀኝነት አሲር ነህ፣ ከፍቅር ፍቅር የለ ጥላቻ ብቻ ምን ነው የተባረከው? ምናችን የተባረከው ነገርኝ እስኪ። ደህና እየኖርን ያለነው እኮ ከስደት ሀገር ላይ ያለ ሰዎች እኮ ነን። እና ሰውየው ብሔር አላወራም ከዚህ በኋላ ግን ሃይማኖቱ ምንም ይሁን ምንም ያችን ሀገር በወታደራዊ አገዛዝ 40 ገርፎ ህዝቡን አንድ አድርጎ የሚያኖር መንግስት አላህ እስኪልክልን ድረስ እኔ አላውቃችሁ። የምንገናኘው በቲክቶክ ብቻ ነው። አይታችሁኛል። ከማንም ጋር ፎቶ አልነሳም። አይታችሁኛል። ከማንም ጋር ካፌ አታውኝም ማለት ነው። ብቻዬን እንደዚህ ስታዩኝ ከኔ የተረዳችሁ ነገር የለም። በብቸኝነቱ ሰላም አለ። ከሰባት አይነት ቋንቋ ከሚወራ ሰባት አይነት ወሬ ብሔረሰብ ጌጥ ነው የምትል ጌጥ የጥፋና የምን አባ ጌጥ ነው አገዳደለ እንጂ ጌጥማ ሆኖ አየነው እኮ በፍቅር እኮ ኧረ ተጠለቀለቀ በፍቅር ቢስሚላ ፍቅራችሁ ሰማይና ምድር ኧረ ቢስሚላ ኢትዮጵያ ውስጥ 87 ምናምን ብሔረሰብ ፍቅር ይቀደል አልኩ። በቃ ጌጥ ተብለጨለጨ ብልጭ እኮ ነው ያለው። በደብ አምሮብን ምናምን ፏ አንዱ ረጅም አንዱ አጭር አንዱ ቁልፍ ምናምን ለብሶ እኔ እንዲህ ነኝ ስትሻሻት ትኖራለህ። ቀጣፊ የምን አባት ጌጥ ነው? ሰው ነኝ ነው የሚቀርመው ሰውዬ። አምሮብናል ብሔረሰቦች። አገሪቷን እኮ ወርቅ በወርቅ አደረግናት እኮ በፍቅር እንዴ ዓለም መጥቶ ከኢትዮጵያ አይደል እንዴ ፍቅር የሚቀደው? የፍቅር ሀገር ኧረ በለው ኢትዮጵያ በለው። ዓለም ላይ የለም እንደ ኢትዮጵያ የለም። ምድረ ቡዳ በፍቅር ጣጥለቀለከው ሀገሩ። አንተ እንደ አባይ ፈሶ ሀገር አዳረሳለሁ ፍቅራችን የ87 እኛም ወሬው ራሱ ቋንቋው አንዱ ያንዱን ቋንቋ አይወድም። እናንተ ብሎ ፍቅር እኔ አልወዳችሁም፣ እንዳትወዱኝ ወላሂ አልወዳችሁም። በቃ ትቻችኋለሁ፣ ፍቱኝ። ኧረ ምን በወጣኝ እዚህ 3 ክላስ ቤት ብቻ የ2 ክላስ ቤት ኧረ በብቸኝነት ያለው